ተዋሲ የተጠረጠሩ 3 ተጓዦች ከመንገደኞች መርከብ ተለይተው ወደ ኔዘርላንድስ መወሰዳቸውን የዓለም የጤና ድርጅት አስታወቀ። ተጠርጣሪዎቹ ተለይተው የተወሰዱት በኔዘርላንድስ ሰንደቅ ስር በኬፕ ቨርዴ የባህር ዳርቻ ላይ የነበረች የመንገደኞች ማጓጓዣ መርከብ በተዋሲው የተያዙ ሰዎች ይዛ መገኘቷ ከታወቀ በኋላ ነው። ዜናውን በዝርዝር የተባበሩት አረብ ኤሚሬቶች በሱዳን አውሮፕላን ማረፊያ በደረሰው የድሮን ጥቃት እጄ የለበትም ስትል አስተባበለች። የተባበሩት አረብ ኤሚሬቶች ማስተባበያውን ያቀረበችው በካርቱም ዓለም አቀፍ አውሮፕላን ማረፊያ ለደረሰው ጥቃት ከኢትዮጵያ የተነሳ የኤሚሬቶች ድሮን ጥቅም ላይ ውሏል የሚል ክስ ማሰማቷን ተከትሎ ነው። አንድ የኤሚሬቶች ባለስልጣን ትናንት ማክሰኞ ምሽት ባወጡት መግለጫ የቀረበባቸውን ክስ ውድቅ አድርገዋል። ባለፈው ሰኞ ምሽት የሱዳን ጦር ቃል አቀባይ በሰጡት መግለጫ እየተፈጸሙ ባሉ የድሮን ጥቃቶች የኤሚሬቶች ድጋፍ ተጠናክሮ ቀጥሏል ሲሉ ከሰዋል። ለክሳቸው ማጠናከሪያም የድሮን ምስሎችንና የበረራ መስመሮችን ይፋ ማድረጋቸውን ሮይተርስ የዜና ወኪል ዘግቧል። የኤሚሬቶች ንብረት የሆኑ ድሮኖች ከኢትዮጵያ የባህር ዳር ከተማ ስለመነሳታቸው መረጃ እንዳላቸው የተናገሩት የሱዳን ጦር ቃል አቀባይ ድሮኖቹ በመጋቢትና በግንቦት ወራት ሱዳን በሚገኙ የተለያዩ ቦታዎች ላይ ድብደባ ፈጽመዋል ብለዋል። ይሁንና ዘገባውን ያቀረበው ሮይተርስ መረጃውን ከነፃ ምንጭ ማረጋገጥ አለመቻሉን ገልጿል። የሱዳንን ውንጀላ መሰረተ ቢስ ሲል በመግለጫው ያጣጣለው የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲል ከሷል። በሱዳን አውሮፕላን ማረፊያ የተፈጸመውን የድሮን ጥቃት አሜሪካ፣ ሳዑዲ አረቢያና ግብጽ በይፋ አውግዘዋል። የቦኮ ሐራም ታጣቂዎች በቻድ ሐይቅ ዳርቻ በሚገኝ ወታደራዊ የጦር ሰፈር ላይ ባደረሱት ጥቃት በትንሹ 23 ወታደሮች ተገደሉ፣ ሌሎች 26 ቆሰሉ። የቻድ መንግስት ወታደራዊ ቃል አቀባይ ትናንት ማክሰኞ በሰጡት መግለጫ ታጣቂዎቹ ባለፈው ሰኞ ምሽት በባርካ ቶሎሮም ደሴት ላይ የሰነዘሩትን ጥቃት ጦር ኃይሉ መመከቱን ተናግረዋል። በጥቃቱ 23 ወታደሮቻቸው መገደላቸውን የገለጹት ቃል አቀባዩ ከታጣቂዎች ወገን በርካቶች መደምሰሳቸውን ገልጸዋል። የቻድ ፕሬዚዳንት መሐመድ ኢድሪስ ዴቤ ኤትኖ በፌስቡክ ገጻቸው ባስተላለፉት መልእክት ጥቃቱን የፈሪ ስራ ሲሉ ኮንነውታል። ፕሬዚዳንቱ አክለውም ከዚህ አረመናዊ ድርጊት ፊት ቻድ በጽናት በአንድነትና በማይበገር ማንነት ትቆማለች ብለዋል። ናይጄሪያ ውስጥ የተመሰረተው ቦኮ ሐራም በጎረቤት ሀገራት ቻድ እና ካሜሩን ውስጥ ለዓመታት ተደጋጋሚ ጥቃቶችን ሲፈጽም ቆይቷል። በሶስቱ ሀገራት የጋራ ድንበር አካባቢ በሚገኘው የቻድ ሐይቅ ውስጥ ያሉ ደሴቶች በአሁኑ ወቅት የሚሊሻ ቡድኑ ዋነኛ መሸሸጊያ መሆኑን የጀርመን ዜና አገልግሎት ዲፒኤ ዘግቧል። አሜሪካና ኢራን የባህረ ሰላጤውን ጦርነት ለማቆም ከስምምነት ለመድረስ መቃረባቸው ተሰማም። ሀገራቱ ጦርነቱን ለማስቆም የሚያስችል የመግባቢያ ሰነድ ለመፈራረም መቃረባቸውን ከአሸማጋዩ ሀገር ፓኪስታን ምንጮች የተገኙ መረጃዎች አመልክተዋል። ምንጮቹ ቀደም ሲል አክሲዮስ የተሰኘው የአሜሪካ የዜና ተቋም ስለዚሁ ረቂቅ ሰነድ ያወጣው ዘገባ ትክክለኛ መሆኑን አረጋግጠዋል። አክሲዮስ ከንግግሩ ጋር የቀረበ ግንኙነት ያላቸው 2 የአሜሪካ ባለስልጣናት ወደ ስምምነቱ እየተቃረብን ነው፣ በጣም በቅርቡ እንጨርሳለን ማለታቸውን ዘግቦ ነበር። እንደ ዘገባው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ለመክፈት ለ3 ቀናት ሲካሄድ የነበረውን የባህር ኃይል ዘመቻ ለጊዜው እንዲቆም አድርገዋል። ይህንኑ ተከትሎ ዋይት ሀውስ ጦርነቱን የሚያቆም ስምምነት ላይ ለመድረስ ተስፋ ሰንቋል ነው የተባለው። አሜሪካና ኢራን እንደተባለው ከስምምነት የሚደርሱ ከሆነ ኢራን የኒውክሌር ማበልጸግ ስራውን ለጊዜው እንድታቆም ትገደዳለች። አሜሪካ በበኩሏ በኢራን ላይ የጣለችውን ማዕቀብ እንድታነሳና የታገዱ በቢሊዮን የሚቆጠሩ የኢራን ገንዘቦችን የመልቀቅ ግዴታ ይጥልባታል። በተጨማሪም ሁለቱም ሀገራት በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ ላይ የጣሉትን ገደብ ያነሳሉ ተብሎ ይጠበቃል። ነገር ግን ስለ ጉዳዩ ከሁለቱ ሀገራት በይፋ ማረጋገጫም ሆነ ማስተባበያ ባይሰጥበትም ኢራን ከአሜሪካ የቀረበላትን የስምምነት ምክር ሀሳብ እንደምትመለከተው አስታውቃለች። ይህ በእንዲህ እንዳለ ቻይና በመካከለኛው ምስራቅ ያለው ጦርነት በተሟላ ሁኔታና በአስቸኳይ እንዲቆም ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ዛሬ ረቡዕ የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺ ቤጂንግ ውስጥ ተቀብለው አነጋግረዋል። የውጭ ጉዳይ ሚኒስትሩ በዚህ ጊዜው በሰጡት መግለጫ በቀጠናው ያለው ግጭት እንዲቆም እንዲሁም አሜሪካና ኢራን የሆርሙዝ የባህር ወሽመጥን በተቻለ ፍጥነት እንዲከፍቱ ጥሪ አቅርበዋል። ቻይና ሁሉን አቀፍ የተኩስ አቁም ስምምነት ያለምንም መዘግየት መደረጉ የግድ እንደሆነ ታምናለች። ግጭቶችን ዳግም መቀስቀስ ተቀባይነት የሌለውና
በድርድር ላይ መጽናት ደግሞ ለየት ያለ ትኩረት የሚሻ ወሳኝ ጉዳይ እንደሆነ አጽንኦት ትሰጣለች። ሚኒስትሩ በሆርሙዝ የባህር ወሽመጥ በኩል መደበኛና ደህንነቱ የተጠበቀ የባህር ላይ እንቅስቃሴው እንዲቀጥል የሚመለከታቸው አካላት በፍጥነት ምላሽ እንዲሰጡበት ቻይና ተስፋ እንደምታደርግ ገልጸዋል። ሀገራቸው ኢራን የኒውክለር መሳሪያ ላለማልማት የገባቸውን ቃል እንደምታደንቅ የገለጹት ሚኒስትሩ ኢራን የኒውክለር ኃይልን ለሰላማዊ አገልግሎት የመጠቀም ህጋዊ መብት እንዳላት ታምናለችም ብለዋል። ቻይና በባህር መንገድ ከምታስመጣው ድፍድፍ ነዳጅ ውስጥ ከግማሽ በላይ የሚሆነው የሚመጣው ከመካከለኛው ምስራቅ ሲሆን የሆርሙዝ የባህር ወሽመጥ መዘጋቱ ደግሞ ብርቱ ተጽዕኖ አሳድሮባታል። ይህ ዶይቼ ቬለ ነው። በገዳዩ የሃንታ ተዋሲ የተጠረጠሩ 3 ተጓዦች ከመንገደኞች መርከብ ተለይተው ወደ ኔዘርላንድስ መወሰዳቸውን የዓለም የጤና ድርጅት አስታወቀ። ተጠርጣሪዎቹ ተለይተው የተወሰዱት በኔዘርላንድስ ሰንደቅ ስር በኬፕ ቨርዴ ባህር ዳርቻ ላይ የነበረች የመንገደኞች ማጓጓዣ መርከብ ላይ በተዋሲው የተያዙ ሰዎች መገኘታቸው ከታወቀ በኋላ ነው። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባጋሩት መረጃ ኤምቪ ሆንዴስ በተባለችው መርከብ ላይ የሚገኙ መንገደኞችና ሰራተኞችን ጤና በቅርበት እየተከታተልን ነው ብለዋል። ገዳይ የሆነው የሃንታ ተዋሲ ወረርሽኝ የተከሰተባትና ወደ 150 የሚጠጉ ሰዎችን አሳፍራ በኬፕ ቨርዴ የባህር ዳርቻ ቆማ የነበረችው መርከብ ወደ ሰሜን የካናሪ ደሴቶች ለማምራት በመጠባበቅ ላይ እንደነበረች ተገልጿል። እንደ አሶሺየትድ ፕሬስ ዘገባ እስካሁን በመርከቧ ላይ በተከሰተ የተዋሲው ስርጭት የ3 ሰዎች ሕይወት ሲያልፍ በትንሹ 5 ሰዎች በህመም ተይዘዋል። መርከቧ ጉዞዋን የጀመረችው ባለፈው አርብ ከአርጀንቲና ሲሆን አንታርክቲካና የፎክላንድ ደሴቶችን ጨምሮ በተለያዩ ስፍራዎች ለመቆም እቅድ ነበራት። ነገር ግን በመርከቧ ላይ በተከሰተው የጤና ችግር ምክንያት ጉዞዋ ተስተጓጉሏል። ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባጋሩት መረጃ አሁን ባለንበት ደረጃ አጠቃላይ የህዝብ ጤና ስጋቱ ዝቅተኛ ነው ብለዋል።